ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን ዜናዎች ይዤ ቀርብ ያለው እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። የቬንዙዌላው መከላከያ ሚኒስቴር በርካታ የማዱሮ ጠባቂዎች መገደላቸውን አስታወቁ። የቬንዙዌላ መከላከያ ሚኒስቴር የሆኑት ጀነራል ቭላዲሚር ፓርዲዮ ዛሬ በቴሌቪዥን ባደረጉት ንግግር የሀገራቸው ፕሬዝዳንት ለመውሰድ አሜሪካ ባደረገችው ዘመቻ በርካታ የፕሬዝዳንቱ ጠባቂዎች መገደላቸውን ተናገሩ። ጀነራል ምን ያህል የማዱሮ ጠባቂዎች እንደተገደሉ ባይገልጹም ምክትል ፕሬዝዳንቷ ዲክለር ሮድሪጌዝ በጊዜያዊ ፕሬዝዳንትነት እንዲሰሩ የተላለፈው ውሳኔ እንደሚደግፉ አስታውቋል። እንዲሁም የሀገራቸው ሉዓላዊነት ለመጠበቅ የጦር ኃይላቸውን ለመላው ቬንዙዌላ እንዲሰማሩ ማድረጋቸውንም ገልጿል። ጀነራሉ በፕሬዝዳንት ማዱሮ ላይ የተደረገው እገታ ፈጽሞ እንደሚያወግዙት ገልጸው በዚህ ዘመቻ የፕሬዝዳንቱ ጠባቂዎች ብቻ ሳይሆኑ ወታደሮችና ሰላማዊ ሰዎች ጭምር መገደላቸው ተቀባይነት የሌለው መሆኑን አስረድተዋል። ታዋቂው የፖለቲካ ተንታኝና ፖለቲከኛ አቶ ጀዋር መሐመድ የአፍሪካ ቀንድ ሀገራት ፖለቲካዊና ኢኮኖሚያዊ ጣፋንታቸው የመወሰን አቅማቸው እያጡ መምጣታቸውንና ቀጠናው ለመካከለኛው ምስራቅ የፖለቲካ ፉክክር ተገዢ የሆነ መምጣቱን የሚያስጠነቅቅ ትንታኔ ያወጡ። ጀዋር በአፍሪካ ቀንድ የመንግስትና የማህበረሰብ ጥፋት የጋራ ሽርክና on the joint venture in the destruction of state and society in the Horn of Africa በሚል ርዕስ ባጋሩት ጽሁፍ በአዲስ አበባ፣ አስመራ፣ መቀሌ፣ ሞቃዲሾ፣ ሀርጌሳ፣ ፖርት ሱዳን እና ዳርፉር የሚታዩ ውጥረቶች የአካባቢው የፖለቲካ ሽኩቻዎች ብቻ ሳይሆኑ በውጭ ኃይሎች የሚቀነባበሩ የጥፋት ፕሮጀክቶች መገለጫዎች መሆናቸውን አመላክተዋል። ጀዋር በጽሁፋቸው እንዳተቱት የአፍሪካ ቀንድ ሀገራት ወሳኝ የሆኑ ብሔራዊ ውሳኔዎች ከመወሰናቸው በፊት ከፍተኛ ባለስልጣናት በጸጥታ ወደ መካከለኛው ምስራቅ ዋና ከተሞች ሲጓዙ ይታያሉ። እነዚህ ባለስልጣናት ከውጭ ጉዟቸው ሲመለሱ የሀገር ውስጥ ተቋማት ፓርላማና ካቢኔ በሌላ ቦታ የተወሰነ ውሳኔ ለማጽደቅና ህጋዊ ሽፋን ለመስጠት ብቻ ይሰባሰባሉ። ይህም በደምና በመስዋዕትነት የተገነባውን ሉዓላዊነት ወደ ትርኢት አውርዶታል ሲሉ ተችተዋል። ወቅታዊው የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን የዝሆን ጥርስና የባሪያ ንግድን ካመቻቹት የዛንዚባር ተላላኪዎች ጋር ተመሳሳይ መሆኑን ጀዋር በጽሁፋቸው አጻጽረዋል። የውጭ ኃይሎች ግዛት በቀጥታ መውረር አያስፈልጋቸውም፣ ይልቁንም ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው ለሚሰጡ የሀገር ውስጥ ተዋናያን የበላይነቱን ይከራያሉ ይላሉ። መሪዎች የመንግስት ጠባቂ ከመሆን ይልቅ የውጭ ጌቶቻቸውን ፍላጎት በማስፈጸም ብጥብጥና ግዛትን የሚያስተዳድሩ የመግቢያ ደላሎች ሆነዋል ሲሉ ከባድ ትችት ሰንዝረዋል። ኢትዮጵያን ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነት ክብር አጥፍተው ለሀብታም ጥቃቅን መንግስታት ጥገኛ ደንበኞች እየሆኑ መምጣታቸውንም አጋልጠዋል። ጽሁፉ ለመካከለኛው ምስራቅ ኃይሎች ጠንከር ያለ ማስጠንቀቂያ አስተላልፏል። በአፍሪካ ቀንድ ሚሊሻዎች እና በተላላኪ መሪዎች በኩል ክልሉን የመቆጣጠር ስልት ለአጭር ጊዜ አዋጭ ሊመስል ቢችልም በዘላቂነት ግን ከፍተኛ አለመረጋጋት የሚፈጥር ነው ብሏል። ዛሬ እየተዘራ ያለው የህዝብ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮችንና ኢንቨስትመንቶችን ቀጠናዊና ደህንነት አደጋ ላይ ይጥላል ያሉት ጀዋር የትኛውም የሀብት መጠን ወታደራዊ ኃይልና ከነዚህ አደጋ ሊታደጋቸው እንደማይችል ተንብየዋል። ምንም እንኳ የውጭ ጣልቃ ገብነትን ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላማዊ መንገድና በውይይት መፍታት የተሳናቸው የሀገር ውስጥ ኃይሎችና ላይ እንደሆነ ጀዋር አጽንኦት ሰጥቷል። ትጥቅ ትግልን ከንግግር ማስቀደም ለውጭ ጣልቃ ገብነት በር ከፍቷል የሚሉት ፖለቲከኛው መፍትሄው ፖለቲካን እንደገና የህዝብ ኃላፊነት ማድረግ፣ ለግለሰቦች ሳይሆን ለዜጎች የሚሰሩ ተቋማትን መገንባትና የውጭ ተጽዕኖን በድፍረት መመከት እንደሆነም ገልጿል። ጀዋር በጽሁፋቸው ሲያጠቃልሉ እየተካሄደ ያለው ትግል ስለ ስልጣን ብቻ ሳይሆን መጪው ትውልድ የሚረከበው የሚሰራ መንግስት ነው ወይስ በስልጣን ጥመኞች እየፈረሰ ፍርስራሽ ሀገር ነው የሚለው ጉዳይ ላይ መሆኑን አስገንዝበዋል። የቀድሞ የአዴፓ አመራርን ጨምሮ 3 የሽብር ተከሳሾች በዋስ ተፈቱ። የአማራ ክልልና የፌዴራል መንግስትን በኃይል ለማስወገድ ተንቀሳቅሰዋል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል 3ቱ በዋስትና መለቃቃቸውን የከሳሾቹ ጠበቃና አቶ ሰለሞን ገዛኸኝ ለኢትዮጵያ ኢንሳይደር ተናግረዋል።
እያንዳንዳቸው 200 ሺህ ብር ዋስትና በማስያዝ ከተለቀቁት ተከሳሾች ውስጥ የቀድሞ ኢዴፓ ከፍተኛ አመራርና የፓርላማ አባል አቶ አብድራህማን አህመድን እንደሚገኙበት ጠበቃው ገልጿል። የፌዴራል አቃቤ ሕግ አቶ አብድራህማን ጨምሮ በ23 ተጠርጣሪዎች ላይ ክስ የተመሰረተው በሰኔ 2016 ዓ.ም ነበር። ኢትዮጵያ ኢንሳይደር የክስ መዝገቡን ጠቅሶ እንደዘገባቸው ተከሳሾቹ ንስር አማራ መረጃና ደህንነት አገልግሎት በሚል ስያሜ የአማራ ህዝባዊ ኃይል ፋኖ ህቡ አደረጃጀት በአዲስ አበባ ከተማ ላይ አደራጅተው እንደነበር ይወነጅላል። ተጠርጣሪዎቹ በዚህ የህቡ አደረጃጀት አማካኝነት የመንግስት የጸጥታ ኃይሎችን መረጃ ሰብስበው በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ለማስተላለፍ ጥቃት እንዲደርስ ማድረጋቸው በክሱ ላይ ተጠቅሷል። በጥቃቱ 55 ሰዎች መገደላቸውን፣ 82 ሰዎች መታገታቸውና 80 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው በክስ ሰነዱ ላይ ሰፍሯል። ተጠርጣሪዎቹ በዚህ የህቡ አደረጃጀት አማካኝነት የመንግስት የጸጥታ ኃይሎች መረጃ ሰብስበው ከመስጠትም ባሻገር በዚህ ጥቃት ውስጥ 13.6 ቢሊዮን ብር የሚገመት ንብረት ላይ ውድመት እንዲደርስ ማድረጋቸውንም ሰነዱ ያትታል። ተከሳሾቹ ከዚህ በተጨማሪ በአዲስ አበባ ውስጥ ትላልቅ የፌዴራልና የመንግስት እና የአዲስ አበባ ከተማ አስተዳደር ተቋማት ላይ በከባድና በነፍስ ወከፍ መሳሪያ የሽብር ጥቃት በመፈጸም ተወንጅለዋል። የሽብር ጥቃቱ በመንግስት ባለስልጣናት ላይ ጭምር የተፈጸመ መሆኑንም በክስ ሰነዱ ላይ ተመላክቷል። 23ቱ ተጠርጣሪዎች ሁከትና ብጥብጥ በመፍጠር የፋኖ ቡድን ከአማራ ክልል ወደ አዲስ አበባ ሲገባ ከቡድኑ ጋር በመቀላቀል በህገ መንግስቱ ስልጣን የተያዘውን መንግስት በኃይል ከስልጣን ለማውረድ ሲሰናዱ የነበረ በመሆኑ በፈጸሙት የሽብር ወንጀል ተከሰዋል ሲል የፌዴራል አቃቤ ሕግ የመሰረተው ክስ ያስረዳል። ለእስር ከተዳረጉት 2 ዓመት ሊሞላቸው ከ3 ወር ያነሰ ጊዜ የሚቀራቸው ተከሳሾቹ በቀረበባቸው የሽብር ክስ ላይ በፌዴራል ከፍተኛ ፍርድ ቤት ሲከራከሩ ቆይተዋል። ክሱን ሲመለከት የቆየው የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቢ ሕግ ክሱን እንዲያሻሽል ባለፈው ጥቅምት ወር መጨረሻ ትዕዛዝ መስጠቱን የተከሳሾች ጠበቃ አቶ ሰለሞን ለኢትዮጵያ ኢንሳይደር ገልጸዋል። ክሱ ተሻሽሎ ከቀረበ በኋላ በከሳሽና በተከሳሾች መካከል ባለፈው ህዳር ወር አጋማሽ የዋስትና ክርክር መደረጉን ጠበቃው አስረድተዋል። የግራ ቀኙን ክርክር ያዳመጠው የፌዴራል ከፍተኛ ፍርድ ቤት ችሎት አቃቢ ሕግ ባሻሻለው ክስ ላይ የጠቀሰው የጸረ ሽብር ድንጋጌ የዋስትና መብት የማያስከለክል በመሆኑ ክሳቸው በውጭ ሆነው እንዲከታተሉ ለ3 ደንበኞቻቸው ዋስትና መፍቀዱንም አክሏል። ተከሳሾቹ በፍርድ ቤት እንዲያዙ የተላለፈባቸው የ200 ሺህ ብር ዋስትና በመክፈል በዚያን ዕለት ከቂሊንጦ ማረሚያ ቤት መለቀቃቸውን አቶ ሰለሞን ተናግሯል። ሆኖም ተከሳሾቹ በማረሚያ ቤቱና በር ላይ ሲጠብቋቸው የነበር በተባሉ የፌዴራል ፖሊሶች አባል ተይዘው ለቀናት ያሉበት ሳይታወቅ ቆይተው እንደነበር ጠበቃው አስታውሰዋል። ተከሳሾቹ በዋስትና መለቃቃቸውን በመቃወም አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ማለቱን በስተኋላ ላይ እንደተረዱም አቶ ሰለሞን ገልጿል። የዛሬ ሳምንት አርብ ታህሳስ 17 2018 ይግባኝ በተመለከተ የጠቅላይ ፍርድ ቤት ችሎት የስር ፍርድ ቤት ውሳኔውን ማጽናቱንም የተከሳሾቹ ጠበቃ አስረድተዋል። ጠቅላይ ፍርድ ቤቱ ውሳኔውን ካስተላለፈ ከ4 ቀናት በኋላ የቀድሞ የፓርላማ አባል አብዱራህማን አብረዋቸው የተከሰሱት አቶ መኮንን ደሳለኝና ግዛቸው ታምር ባለፈው ማክሰኞ ታህሳስ 21 ቀን 2018 በዋስር ከስር እንደተፈቱ አቶ ሰለሞን ተናግሯል። በተመሳሳይ መዝገብ የተከሰሱና የዋስትና ጥያቄያቸው በከፍተኛ ፍርድ ቤት ውድቅ የተደረገባቸው ቀሪ 20 ተጠርጣሪዎች ጉዳያቸው ለጠቅላይ ፍርድ ቤት ይግባኝ ማለታቸውንም አክሏል። መረጃው የኢትዮጵያ ኢንሳይደር ነው። ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በኢትዮጵያ የፍትህ ስርዓት ወቅታዊ ሁኔታ ላይ ጠንካራ ትችት ሰነዘሩ። ተሟጋቹ በተለይም የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንዳን አያያዝ በመቶ የሚቆጠሩ የአማራ ተወላጆች ላይ የሚደርሰው እስርና የሞዴል ቀነኒን አዱኛ የፍትህ ጉዳይ ሂደት በመጥቀስ ስርዓቱ ለፖለቲካ በቀልና ወንጀለኞች ከተጠያቂነት ለማዳን እየዋለ መሆኑንም ገልጿል። አቶ ያሬድ ባጋሩት ጽሑፍ አቶ ታዬ ደንዳ በሰንሰለት ታስረው ፍርድ ቤት መቅረባቸው አጥብቀው ተቃውሟል። አንድ እስረኛ በሰንሰለት ታስሮ ፍርድ ቤት የሚቀርበው ሊያመልጥ ይችላል ወይም ጉልበተኛ ሆኖ ፖሊሶቹን ወይም ዳኞችን ሊተናኮስ ይችላል ተብሎ ሲታሰብ ነው ያሉት የሰብአዊ መብት ተሟጋቹ አቶ ታዬን በዚህ መልኩ ማቅረብ ግን ከፖለቲካ በቀል ከማዋረድ ከማሸማቀቅ ውጭ ሌላ ትርጉም የለውም ብለዋል። በሌላ በኩል የሰብአዊ መብት ተሟጋች በጽሁፋቸው ላይ ከዚህ ቀደም ሲነሱ በነበሩ ጉዳዮች ላይ ለየት ያለ አዲስ መከራከሪያና ክስ አቅርበዋል። እሳቸው እንዳሉት ድምፃዊ አንዱዓለም ካሳ
እጮኛው ቀነኒ አዱኛን በመግደል ተጠርጥሮ እንደነበር አመልክቷል። ፖሊስ በተጠርጣሪው ላይ ማስረጃ አሰባስቦ ክስ እንዲመሰርትበት ፋይሉን ለአቃቢ ሕግ አስተላልፎ እንደነበር የጠቆሙት አቶ ያሬድ ሆኖም ግን መዝገቡ እንዲዘጋና ተጠርጣሪው እንዲለቀቅ ተደርጎ የወንጀሉ ጉዳይ በአባገዳዎች ሽምግልናና በካሳ እንዲያልቅ መደረጉ ከነውርም አልፎ የፍትህ ስርዓቱ ምን ደረጃ ላይ እንዳለ ማሳያ ነው ሲሉ ሂደቱን ኮንነዋል። በተጨማሪ የፍትህ ስርዓቱ በመቶዎች የሚቆጠሩ የአማራ ተወላጆችና ፖለቲከኞች፣ ጋዜጠኞች በማንነታቸው ያነጣጠረ ጥቃት እየፈጸመ ነው ሲሉ የከሰሱት አቶ ያሬድ ዜጎች በሀሳባቸውና በማንነታቸው ምክንያት ሽብርተኛ ተብለው በሚጉላሉበት ሀገር ወንጀል የፈጸሙና ያስፈጸሙ አካላት ግን የወገኑላቸው ስለሆኑ ብቻ ያለ ጠያቂ በነጻነት እየተንቀሳቀሱ መሆኑን በምሬት ገልጸዋል። ይህ ሁኔታ የሀገሪቱ የፍትህ ተቋማት ገለልተኛነታቸውን አጥተው ለፖለቲካ ፍጆታና ለቡድን ጥቅም ማስከበሪያነት እንደዋሉ ማሳያ መሆኑን ተሟጋቹ በአጽንኦት ተቃውመዋል። የዕለቱ ዜናዎች እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገኑ ለቻናሉ አዲስ ከሆናችሁ